የኛን ጸሎት አንቆ የያዘው? ምንድነው የኛን ጾም አንቆ የያዘው? 365 ቀን እየቀደስ በጸሎታችን ውስጥ በሱባያችን ውስጥ በአገልግሎታችን ውስጥ በትጋታችን ውስጥ እርሾ የሆነች የማስመሰል የግብዝነት የተመጻድቆ የታይታ የፕሮቶኮል ነገር አታስገቡባት፣ ተጠበቁና ተጠንቀቁ አለ ጌታ መድኃኔዓለም ክርስቶስ። ሁላችሁም የገጠሮቹ አብያተ ክርስቲያናት እየተዘጉ ለአንድ ክብረ በዓል ያን የ2 ሚሊዮን ልብሰ ተክህኖ አውጥተን እግዚአብሔርን አናስደስተው ውሸት ነው። ይሄን በማድረግ ልብስ የሚሸጡትን ሰዎች እንጠቅም ይሆናል እንጂ እግዚአብሔርን አንጠቅመው። እግዚአብሔር ውስጡን አጥሩት ነው ያለ። መጀመሪያ ልባችሁን አጥሩት። በዓመት በአዲስ አበባ አድባራት ክብረ በዓል በመጣ ቁጥር ለተለየ ውድ ልብሰ ተክህኖ በመግዛት በልባችን አንድ ለውጥ የለም፣ በምግባራችን ለውጥ የለም። ልብሱ ይንቆጠቆጣል። እግዚአብሔር ምን ያደርግለታል? ያለማቋረጥ ሰዎችን ይተቻሉ፣ ይነቅፋሉ፣ ይፈርዱባቸዋል፣ ይጸየፏቸዋል፣ ያንቋሽሿቸዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አበው መነኮሳት፣ አበው ካህናት፣ ላይካነ ምስጢር ዲያቆናት፣ በዚህ ጉባኤ የተገኛችሁላችሁም አባቶች፣ ወንድሞች፣ እናቶችና እህቶች እንደምን ዋላችሁ? እንደምን አመሻችሁ? እንደምን ሰነበታችሁ? አሜን። እስከዚች ሰዓት ድረስ በቸርነቱ ጠብቆ በመግቦቱ ሳይለይ የሚጠብቀን የሚመግበን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ዛሬ እንደ እግዚአብሔር መልካም ፈቃድ የምንማማርበት የትምህርታችን ርዕስ ፈሪሳዊነት የሚል ይሆናል። መነሻ የምናደርገው የመጽሐፍ ቅዱስ ክፍለ ምንባብ የሉቃስ ወንጌል ምዕራፍ 7 ከቁጥር 36 እስከ 50 ያለውን ታሪክ ነው። ሌሎቹንም ታሪኮች እንጨምራለን። እግዚአብሔር አምላካችን ለሁላችን ማስተዋሉን ያድለን። የሉቃስ ወንጌል ምዕራፍ 7 ቁጥር 36 ጀምሮ ያለው ምንባብ እንዲህ ይላል። ከፈሪሳውያንም አንድ ከእርሱ ጋር ይበላ ዘንድ ለመነው። በፈሪሳዊው ቤትም ገብቶ በማዕድ ተቀመጠ። እነሆም በዚያች ከተማ ኃጢአተኛ የነበረች አንዲት ሴት በፈሪሳዊው ቤት በማዕድ እንደተቀመጠ ባወቀች ጊዜ ሽቱ የሞላበት የአልባስጥሮስ ቢልቃጥ አመጣች። በስተኋላውም በእግሯ አጠገብ ቆማ እያለቀሰች በእንባዋ እግሩን ታርስ ጀመረች። በራስ ጠጉሯም ታብሰው እግሩንም ትስመው ሽቱም ትቀባው ነበረች። የጠራው ፈሪሳዊም አይቶ ይህስ ነቢይ ቢሆን ይህች የምትዳስሰው ሴት ማን እንደሆነች እንዴትስ እንደነበረች ባወቀ ነበር፣ ኃጢአተኛ ናትና ብሎ በልቡ አሰበ። ኢየሱስም መልሶ ስምዖን ሆይ የምነግርህ ነገር አለኝ አለው። እርሱም መምህር ሆይ ተናገር አለ። ለአንድ አበዳሪ 2 ተበዳሪዎች ነበሩት። በአንዱ 500 ዲናር ነበረበት፣ በሁለተኛውም 50። የሚከፍሉትም ቢያጡ ለሁለቱም ተወላቸው። እንግዲህ ከነርሱ አብልጦ የሚወደው ማንኛው ነው? ስምዖንም መልሶ ብዙ የተወለቱ ይመስለኛል አለ። እርሱም በእውነት ፈረድህ አለው። ወደ ሴቲቱም ዘወር ብሎ ስምዖንን እንዲህ አለው፣ ይህችን ሴት ታያለህን? እኔ ወደ ቤትህ ገባው፣ ውሃስ እንኳ ለእግሬ አላቀረብክልኝም። እርሷ ግን በእንባዋ እግሬን አራሰች፣ በጠጉሯም አበሰች። አንተ አልሳምኸኝም፣ እርሷ ግን ከገባው ጀምራ እግሬን ከመሳም አላቋረጠችም። አንተ ራሴን ዘይት አልቀባኸኝም፣ እርሷ ግን እግሬን ሽቱ ቀባች። ስለዚህ እልሃለሁ እጅግ ወዳለችና ብዙ ያለው ኃጢአቷ
ተሰርዮላታል፣ ጥቂት ግን የሚሰረይለት ጥቂት ይወዳል። እርሷንም ኃጢአትሽ ተሰርዮልሻል አላት። ከእርሱም ጋር በማዕድ ተቀምጠው የነበሩት በልባቸው ኃጢአትን እንኳ የሚያስተሰርይ ይህ ማን ነው ይሉ ጀመር። ሴቲቱንም እምነትሽ አድኖሻል፣ በሰላም ሂጂ አላት ይላል። ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። ይህችን ሴትም ወደ ቤቱ በማዕድ የጋበዘውን ፈሪሳዊው ስምዖንንም ያልናቀ አምላክ እኛንም በቸርነቱ ይቀበለን። ዛሬ የምንማረው በዚህ በፈሪሳውያንነት ጉዳይ ላይ ነው። በመጽሐፍ ቅዱስ በተለይ በሐዲስ ኪዳን ጌታችን በዘመነ ሥጋዌው በሚያስተምርበት ወቅት ትኩረት ሰጥቶ ካስተማረባቸው ጉዳዮች አንዱ ፈሪሳውያንነት ነው። ፈሪሳውያን በሙሴ ወንበር የተቀመጡ ይላል የማቴዎስ ወንጌል ምዕራፍ 23 ላይ በሙሴ ወንበር የተቀመጡ ሕግን እንጠነቅቃለን እናስጠብቃለን ብለው የሚያምኑ ሕዝቡም ደግሞ እንደዚያ እንደሆኑ የሚቆጥራቸው ግን ጌታ በወንጌል እንደተናገረው ደግሞ በእውነት አንድን ሰው ለማሳመን በባህርና በገደል ዳር የምትዞሩ ካሳመናችሁት በኋላ ግን የባሰ የዲያብሎስ ልጅ የምታደርጉት እንዳለው ሰዎችን ሕግ በማስጠበቅ ሰበብ ረቂቅ የሆኑ ኃጢአቶችን በልባቸው እንዲከማቹ እያደረጉ ሕግ ለማጽደቅ ተሰጥቶ ሳለ ለመንቀፍ፣ ለመጥላት፣ ለመከፋፈልና ለመመጻደቅ ለግብዝነት አሳልፈው የባሰ ኃጢአተኛ በማድረግ የሚታወቁ የዚያ ዘመን የሕግ መምህራን ናቸው ፈሪሳውያን የሚባሉት። በዚህ ምክንያት ጌታችን ደጋግሞ እህታችን ስልክ እንድታቆም እዚህ ፊት ለፊቱና ደግሞ ስልኩን ዝጊናቴ እንደዚህ አታድርጉ አደራችሁን። በአንድ ምድራዊ ባለስልጣን ፊት ስልክ ይዘን መግባት አይፈቀድልንም። ሲጀመር በአንድ ትልቅ ባለስልጣን ይሄ ሕያው እግዚአብሔር ቤት እና እናክብረው። የጨነቀውና ስልክ መናገር ያለበት ሰው ካለ በዳር ሆኖ ምናልባት ካልሆነ ግን እዚህ ደግሞ ሐሳባችሁን ለእግዚአብሔር ብትሰጡት እዚህ እንኳን ለምን ረፍት ታጣላችሁ? እግዚአብሔር ረፍትን ለሁላችን ያደላል። ደግሞ እኛ እንኳን ባንሰማ ሌላው ሰው የሚሰማ እንረብሻለን። አሁን እኔንም አቋርጠኝ እና እንደዚህ እንዳታደርጉ አደራችሁን። እግዚአብሔር ሁላችንንም ይርዳ። ወደፊት እንደ ጫማ ስልክን አስወልቆ ማስገባት ሳይሻል አይቀርም ይመስለኛል። አስትቶ እንደ ቀልዴን አይደለም የምለው። በብዙ ሀገር ስልክ ቤተክርስቲያን ቅጽር ውስጥ አሁን እኛ በምንነቃቸው በፈረንጆቹ ሀገር ስልክ ግቢ ውስጥ የሚያናግር ሰው የለም። እንኳን ጉባኤም ባይኖር ክልክል ነው። ማንም ያን አያደርግም። የእግዚአብሔር ቤት አይደፈርም። በእውነቱ አሁን ጉባኤ በሌለበት ስትጸልዩ ስልክ ቢመጣባችሁ ማን ተመስጦ እንደሚጸልይ አታውቁም። አትረብሹት፣ ውጡና አናግሩ። ምን ትሆናላችሁ? ይችን ቤት እንኳን ለእግዚአብሔር መተው ያቅተን የእኛን ውጣጣ እናምጣባት ሲሆን እግዚአብሔር እኛ ቤት መኖር ነበረበት። አይደለም ነበር አልነበረም? ጭራሽ እዚህ መተን ሌላውንም ከእግዚአብሔር የሚገናኘውን እንበጠብጠዋለን። በአንቺ ምክንያት ተናገርኩ እንጂ ይሄ ሁሉ ላንቺ አይደለም። እሺ፣ ግን መደገም የለበትም። እግዚአብሔር ለሁላችን ማስተዋሉን ያደለን እና ፈሪሳውያኑ አደራችሁን ስለ ፈሪሳውያን ነው የምንማረው። ደግሞ እንደው በእሷ ላይ እንዳትፈርዱ፣ ጉዳዩ እዚህ ላይ ነው ያለው ዛሬው ትምህርት። እግዚአብሔር ሕሊናችን ይጠብቅልን። ለማሳሰብ ያህል ብቻ ነው። ፈሪሳውያን ላይ ጌታ ደጋግሞ ነው ያስተማረው። ብዙ ታሪኮች አሉ። ይሄ አሁን ያቀረብኩት አንድ አስገራሚ ታሪክ ነው። ለምንድነው አስገራሚ ያልኩት? መጽሐፍ ቅዱስን ስንመለከት ስናጠናው ስለ ፈሪሳውያን በተለይ ከፈሪሳውያን ጋር በተገናኘ ስናነብ ሁለት ሐሳቦች የሚገርሙ ሐሳቦችን እናያለን። ሁለት የሚገርሙ ሐሳቦች። አንደኛ ጌታና ሐዋርያት በሐዲስ ኪዳን ስታነቡ
በአንድም ሰው ኃጢአት ላይ በኃጢአተኛነቱ ምክንያት ሲከፉ የሚያሳይ ታሪክ የለም። ጌታ በአንድም ኃጢአተኛ ላይ ተከፍቶ አያውቅም። እየሰማችሁ ነው አይደለም? በእኛም አልተከፋብንም፣ አይከፋብንም። በእውነት በኃጢአተኝነታችን አይከፋም። ንስሐ ባለመግባታችን ምናልባት ያዝንብን ይሆናል። አንድም ጊዜ ጌታ አንድንም ኃጢአተኛ ምንም ያህል የከፋ ኃጢአት የሰራ ቢኖር አንድም ጊዜ በኃጢአቱ ምክንያት ስለ ኃጢአቱ የነቀፈው የለም፣ ወይም የተከፋበት የለም፣ የተበሳጨበት የለም፣ ያዘነበት የለም፣ የተናደደበት የለም። ለስም አጠራሩ ክብር ይግባውና ለእርሱ በማንም ሰው አይናደድም። ደቀ መዛሙርቱም እንደዛው ናቸው። በማንም ሰው ኃጢአት ተከፍተው አያውቁ። በማንም ሰው ኃጢአትም ፈርደው አያውቁ። ሰውንም በኃጢአቱ ምክንያት ከፍ ዝቅ አድርገው አይተውት ወይም ተጸይፈውት ወይም አሳንሰውት አያውቁ። ይሄ አንደኛው አስገራሚ ሐሳብ ነው። አሁን የኛ ዘመን ራሳችንን እንድንመረምር ነው። ክርስቲያኖች እኛ በስንት ሰዎች ኃጢአት አዝነናል? በኃጢአታቸው የምናዝንባቸው ሰዎች የሉም? ፈሪሳውያን ደግሞ በግልባጩ ተመልከቱ። ፈሪሳውያን ደግሞ በግልባጩ ያለማቋረጥ ሰዎችን ይተቻሉ፣ ይነቅፋሉ፣ ይፈርዱባቸዋል፣ ይጸየፏቸዋል፣ ያንቋሽሿቸዋል። ራሳቸውን ከነዚያኞቹ የበለጠ የተለየ አድርገው ይቆጥራሉ። ለዚህ እንደ ምሳሌ ሁለተኛውን ታሪክን ጨምሬ ላንብበውና ወደ መልእክቶቹ እንሄዳለን። እዚሁ የሉቃስ ወንጌል ብዙ የፈሪሳውያን የተመለከተ ታሪክ የተጻፈበት ነው። ብዙዎቻችሁ የምታውቁት የሉቃስ ወንጌል ምዕራፍ 18 ላይ ጌታ ስለ ጸሎት ሲያስተምር ሁለት ተከታታይ የሚጠቅሙ ታሪኮችን አስቀምጧል። ምዕራፍ 18 ቁጥር 9 ጀምሮ እንዲህ የሚል ታሪክ ተጽፎልናል። ጻድቃን እንደሆኑ በራሳቸው ለሚታመኑና ሌሎቹን ሁሉ በጣም ለሚንቁ ይህን ምሳሌ ነገራቸው እንዲህ ሲል፣ ሁለት ሰዎች ሊጸልዩ ወደ መቅደስ ወጡ። አንዱ ፈሪሳዊ፣ ሁለተኛውን ቀራጭ። ፈሪሳዊውም ቆሞ በልቡ ይህን ሲጸልይ፣ እግዚአብሔር ሆይ እንደ ሌላው ሰው ሁሉ፣ ተመልከቱት፣ እንደ ሌላው ሰው ሁሉ እንደ ቀማኞችና አመፀኞች አመንዝሮችም ወይም እንደዚህ ቀራጭ ስላልሆንኩ አመሰግንሃለሁ። በየሳምንቱ 2 ጊዜ እጦማለሁ፣ ከማገኘውም ሁሉ አስራት በኩራት አወጣለሁ አለ። ቀራጩ ግን በሩቅ ቆሞ ዓይኖችን ወደ ሰማይ ሊያነሳ እንኳ አልወደደም። ነገር ግን አምላክ ሆይ እኔን ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበር። እላቸዋለሁ ከዚያ ይልቅ ይህ ጻድቅ ሆኖ ወደ ቤቱ ተመለሰ። ራሱን ከፍ የሚያደርግ ሁሉ ይዋረዳልና ራሱን ግን የሚያዋርድ ከፍ ይላል ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። እዚህኛው ላይ ያለውን የፈሪሳውያኑ ንግግ በልቡ ያሰበውን ተመልከቱ። እግዚአብሔርን ሲያመሰግን እያመሰገነ እግዚአብሔር ሆይ ይልና እንደ ሌላው ሰው ሁሉ። በጣም ይገርማል። እንዴት እንደሚጸየፍ እንዴት ሰውን እንደሚንቀው ተመልከቱ። እንደ ሌላው ሰው ሁሉ ስላላደረከኝ አመሰግንሃለሁ። ተመልከቱ። ይህ ሰው የራሱን ጽድቅ የት ቦታ እንዳስቀመጠው በጅምላ ደግሞ ይጠራቸዋል። እንደ አመፀኞች፣ እንደ አመንዝሮች፣ እንደ ዘማውያን፣ እንደ ሌሎቹ ስላላደረከኝ አመሰግናለሁ። ፈሪሳውያን እንዲህ ነው የሚሉት። የቅድሙ የስምዖን ሳነብላችሁ ጌታን ጠራው። ስምዖን ፈሪሳዊ ነው። እውነት ለመናገር ከባድ ኃጢአተኛ ነው። እዩ። ጌታ ግን እርሱን ኃጢአተኛ ነህ ብሎ አልናቀውም። እንዴት እንደዚህ ያለ ተመጻዳቂ ግብዝ፣ እኔ የሰጠሁትን ለማጽደቂያ ሕግ የኩነኔ ሕግ ያደረገ፣ ሰዎች የሚሰነካከሉበት ያደረገ
ግማሾቹ ተመጻዳቂዎች እንዲሆኑ ያደረገ በዚህም በግልጽ ኃጢአት ከሚሰሩት በላይ የባሰ ኃጢአተኞች እንዲሆኑ ያደረገ እንዴት ከእርሱ ቤት ገብቼ እበላለሁ ብሎ ጌታ አልናቀው። ሌላው ቀርቶ ጌታን የሚያህል መምህር ጠርቶ ለጌታ ወይም ደግሞ እርሱ ጌታ የሚፈልገው ክብር የለም፣ ለትህትና ነው የመጣው። በእውነቱ ክብር ይግባው ለስሙ። ግን ተመልከቱ ክርስቲያኖች፣ አንድ መምህር እነሱ እንዴት እንደሚከባበሩ ጌታ ብሏቸዋል። እንዲሁም የዮሐንስ ወንጌል ምዕራፍ 5 ቁጥር 44 ላይ እናንተ እርስ በርሳችሁ ክብር ትሰጣጣላችሁና አታምኑም ይላቸዋል ፈሪሳውያን። ይገርማቸዋል። ፈሪሳውያን አንዱ መገለጫቸው እርስ በርስ የበለጠ ክብር መሰጣጣት መንቆለጳጳስ ነው። እንደዚህ አይነት እርስ በርስ ክብር የሚሰጣጡት ግን ዓለም የሚከተለውን ጌታ ከተቀበለው በኋላ ከነዚያ ከሚያከብራቸው መምህራን እንዳንዱ እንኳን አላከበረው። ጌታ እንዳለው አንተ አልሳምኸኝም ነው ያለው። ስለዚህ ተመልከቱ፣ ሴቲቱ ስትስመው እንዴ ይሄ ነብይስ ቢሆን ኖሮ ይላል በልቡ ጋብዞት ያማዋል። ፈሪሳዊነት አሁን አንዳንዶቻችን እንደምናደርገው ሰዎችን ጋብዘን እናማቸዋለን፣ እንታዘባቸዋለን፣ እንተቻቸዋለን። እንዴት ያደርጋል፣ እንዴት ያደርጋል በልባችን። መምህር ቢሆን ኖሮ ነብይ ቢሆን ኖሮ እንዴት ይቺ ሴት ትስመዋለች? ይቺ ኃጢአተኛ ናት፣ ይቺ ዘማ ናት፣ ይቺ አመንዝራ ናት። የእርሷ ኃጢአት አይታየው። የሚታየው የእርሷ የተገለጠ ታሪኳ፣ ሴተኛ አዳሪ መሆኗ፣ ዘማ መሆኗ ሰው የሚያውቃት በዚህ ስለሆነ ይንቃታል። እሷ ግን አብዝታ ጌታን እንደሰማችሁት በንባ እግሩን እያራሰች በጠጉሯ እያበሰች ሽቱ እየቀባች ምሕረትን ይሰጣት ዘንድ ራሷን አዋርዳ ትለምነው ነበረ። ጌታም እንደተገለጸው ሰፊ ምሕረትን ሰጣት። ኃጢአታቸውን የሚታመኑ ሰዎች ትልቅ ምሕረት ያገኛሉ። ዛሬም ለኛ ይህን ትልቅ ምሕረት ክርስቶስ ያደርገልን። ክርስቲያኖች አስተውሉ። በእውነት የሚደንቅ ታሪክ ነው እና ለዚያ ነው በልቡ ይህን ሲያስብ ጌታ ስሞ ነው የምነግርህ ነገር አለኝ ሲለው ተናገር አለው እና ጠየቀው፣ መለሰ። ቅድም አንብቤላቸው አልደግመው። እያቸው ፈሪሳውያን የሰው ኃጢአት ነው የሚታያቸው። አንድ ሰው ሲመጣ ይሄ እኮ እንደዚህ ነው፣ የሆነች ሴት ስትመጣ ይቺ እኮ እንደዚህ ናት፣ ይቺ ደግሞ ቤተ ክርስቲያን ምን ልታደርግ መጣች ዛሬ? አሁን ይሄ አቤት አቤት ግል የሰጥቶ እኮ ዛሬ ተነገረለት። አቤት እሱ ብሎ ሰጪ ቤታችን ሄደ እርሷ ብሎ ገሌ ብሎ እንደዚህ እንላለን። ክርስቲያኖች ዛሬ በዚህ የምንማረው ፈሪሳውያነት እውነት ለመናገር እንዲሁም ዛሬ አድጎና ተሻሽሎ ነው በእኛ በክርስቲያኖቹ መካከል ያለው። እግዚአብሔር እንድንታረም ይርዳን። ጾማችን ሱባኤያችን ለምን ውጤት አጣ የሚሉ ሰዎች አሉ። ሀገራችን እንዴት ሰላም ራቃት? ሰው በሰው ላይ እንዴት እንዲጨከነ? እንዲህ ለምን ተፈጠረ? እገሊት እንዲህ ለምን ገጠማት? እገሌ ለምን እንዲገጠመው? እነገሌ እያሉ እነገሌ እንዴት እንዲተደረገባቸው እንላለን። ይሄ ሁሉ ፍርድ ነው አይደለም? ነው አይደለም? እና ፈሪሳዊነት አሁን የዛሬው ትምህርትም ዓላማ ምንመኘውን መልካም ነገር ከእግዚአብሔር ማግኘት ከፈለግን ክርስትናችንን ፍሬ እንዳያፈራ እያደረጉ ያሉ እሾሆችን እየነቀልን እንመጣለን። እኛ ውስጥ ያሉ እሾህ ሌላ ሰው ላይ ያለ አይደለም። እያንዳንዳችን የራሳችን እሾህ ያው በማቴዎስ ወንጌል በዘሩ ምሳሌ እንደተጻፈው እንዳያፈራም እሾሁ አንቆ ያዘው ነው የሚለው አይደለም? ምንድነው የኢትዮጵያን ሱባኤ አንቆ ያዘው? ምንድነው የኛን ጸሎት አንቆ ያያዘው? ምንድነው የኛን ጾም አንቆ ያያዘው? 365 ቀን እየቀደስን 365 ቀን እያመሰግን ስብሐተ ነግህ በአንዳንዱ ይቆማል፣ በአንዳንዱ ሰዓታት ቢያንስ በመጀመሪያዎቹ 7 ቀናት ቢያንስ ኪዳን ይደርሳል። በገዳማቱ ማይቆም ምንድነው አንቆ ያያዘው የኛን ነገር? ለምን እግዚአብሔር መዓቱ አልተመለሰም? ምንድነው የገጠመን? ደግሞ እንመጻደቃለን። አሁንም በሱባኤያችን ሳይቀር እንመጻደቃለን፣ በጾማችንም እንመጻደቃለን፣ በምህላችን እንመጻደቃለን። አያችሁ ለምን ፍሬ እንደማናፈራ፣ ለምን እንደማንጠቀም፣
እንደ ግለሰብም እንደ ማህበረሰብም በህይወታችን ለምን ለውጥ የለም? ለዚህ ነው አንዱን መሰረታዊ እሾህ እኔ እንደሚመስለኝ እንደሚገባኝ ሁላችንንም ከላይ እስከ ታች ታውቃላችሁ። አንዳንድ ሐረግ አለ አይደለም? ዛፉን ጥምጥም አድርጎ የሚይዝ ሐረግ አይታችሁ ታውቃላችሁ? አሁን እንደዚያ ዛፏን ትልቋን ቤተክርስቲያናችንን ወይም በዚህ ያለነውን አገልጋዮች ቤተክርስቲያን ያለውን ከላይ እስከ ታች እንደ ሐረግ ጥምጥም አድርጎ የያዘን በላያችን ላይ የራሱን ቅጠል ያጠላ የፀሐይ ክርስቶስን ብርሃን እንዳናገኝ ያደረገ የተጠመጠመብን ፍሬ እንዳናፈራ አንቆ የያዘን አንዱና መሰረታዊው ችግር ፈሪሳዊነት ነው። በእውነት በሁላችንም ህይወት ያለ ደረጃው እንደ ሰዎቹ ይለያይ ይሆናል። በአገልጋዮቹ ላይ የበለጠ ሊሆን ይችላል። የበለጠም ነው። ይሄ የታወቀ ነው። እውነት ነው። በእውነቱ በእግዚአብሔር ፊት ነው ያለ ነው። ምጽድቁ ሰፊ ነው። በእውነት ምናበዛው የታይታ ነገር ነው። ጌታ የማቴዎስ ወንጌል ምዕራፍ 23 ላይ ፈሪሳውያንን ሲገስጽ ልብሳቸውን በገበያና በመንደር ሳይቀር አንዠርቀው ይላል ለመታየት። አሁን እኛ ምን እናደርጋለን? በእግዚአብሔር ስም እናመካኘዋለን እንጂ ገብርኤል ሲሆን በገብርኤል ስም፣ በቤታችን ሲሆን በቤታችን ስም እናመካኘዋለን እንጂ በዓመት በአዲስ አበባ አድባራት ክብረ በዓል በመጣ ቁጥር ለተለየ ውድ ልብሰ ተክህኖ በመግዛት በልባችን አንድ ለውጥ የለም። በምግባራችን ለውጥ የለም። ልብሱ ይንቆጠቆጣል። እግዚአብሔር ምን ያደርግለታል? እንኳን ልብሱን በኢሳይያስ ላይ እንደተናገረው ጾማችሁን ዕጣናችሁን አልፈልግም የሚል እኮ ጌታ ነው። መስዋዕታችሁን የፍየሉ የበጉ ሰም ምን ያደርግልን? ልብ ነው መጀመሪያ እግዚአብሔር የሚፈልገው። እንዴ እግዚአብሔር እኮ ጣዖት አይደለም፣ አይሸነገልም። በምናነጥፈው ምንጣፍ በምንገዛው ልብሰ ተክህኖ ብቻ እግዚአብሔር ደስ የሚለው ይመስላችኋል? እግዚአብሔር እኮ ሴሌብሪቲ አይደለም። አሁን ቤተ ክርስቲያን ሴሌብሪቲ መስላለች ራሱ ከመድረኩ ጀምሮ ሁለንተና ፈሪሳውያን ፈሪሳዊነት ተጠምጥሞብናል። ሚነቅፈውም የለም። ተከብሯል፣ ነግሷል፣ ገኗል። እኩል ከታቦቱ ጋር ይዞራል፣ ያውዳል። ፈሪሳዊነት ትልቅ በሽታ። ምዕመኑ መነኮሳቱን ካህናቱን ይተቻል፣ ይሰድባል። ካህኑ አገልጋዩ በምዕመኑ ይሳለቃል፣ ይስቃል፣ ያፌዛል። ግብዝነት ነው እውነቱ። ይሄ የሁሉም ባይሆንም እጅግ ትሑታን በሚደረገው እያዘኑ ራሳቸውን እየደበቁ የሚጸልዩ የሚያለቅሱ ቢኖሩ በአብዛኛው ከተሜ ነክ ክርስቲያኑ ግን በዚህ የተጠመደ ነው፣ የተለከፈ ነው። ውሮታል በሽታው። እግዚአብሔር አምላክ በቸርነቱ ከዚህ በሽታ ይፈውሰን። ስለዚህ እንድንፈወስ ራሳችንን እንድናየው በእውነቱ አንዳንድ የቅዱሳን አባቶችን ምክሮችን ጨምረን በመጽሐፍ ቅዱስ ፈሪሳዊነት ታሪኮቹ ላይ አሁን ያነሳናቸውን እንደው ጎላ አድርጎ ለመረዳት ያህል ነጥቦቹን ወጣ እያደረግን እናያቸዋለን። ምናልባት ለመረዳት እንዲያመቸን የማቴዎስ ወንጌል ምዕራፍ 23 ላንብብላችሁና በኋላ ነጥቦቹን ከዚህ ሳወጣ ከነዚህ ጭምር እንደሆነ እንድትረዱ ይረዳቸዋል ብዬ አስባለሁ። የማቴዎስ ወንጌል ምዕራፍ 23 ጌታችን ሙሉ በሙሉ አንድ ምዕራፍ ስለ ፈሪሳውያን የተናገረበትና ፈሪሳውያንን ራሱ የገሰጸበት ምዕራፍ ስለሆነ እሱን አስቀድሜ ላንብበው እና ነጥቦቹን አወጣቸዋለሁ። በዚያን ጊዜ ኢየሱስ ለሕዝቡና ለደቀ መዛሙርቱ እንዲህ ብሎ ነገራቸው። ጻፎችና ፈሪሳውያን በሙሴ ወንበር ተቀምጠዋል። ስለዚህ ያዘዟችሁን ሁሉ አድርጉ ጠብቁትም፣ ነገር ግን እየተናገሩ አያደርጉትምና እንደ ሥራቸው አታድርጉ። ከባድና አስቸጋሪ ሸክም ተብትበው በሰው ትከሻ ይጭናሉ፣ እነርሱ ግን በጣታቸውስ እንኳ ሊነኩት አይወዱም። ለሰውም እንዲታዩ
ስራቸውን ሁሉ ያደርጋሉ። ስለዚህ አሸንክታባቸውን ያሰፋሉ፣ ዘርፉንም ያስረዝማሉ። በምሳም የከበሬታ ስፍራ፣ በምኩራብም የከበሬታ ወንበር፣ በገበያም ሰላምታና መምህር ሆይ ተብለው እንዲጠሩ ይወዳሉ። እናንተ ግን መምህር ተብላችሁ አትጠሩ፣ መምህራችሁ አንድ ስለሆነ እናንተም ሁላችሁ ወንድማማች ናችሁ። አባታችሁ አንዱ እርሱም የሰማዩ ነውና በምድር ላይ ማንንም አባት ብላችሁ አትጥሩ። ሊቃችሁ አንድ እርሱ ክርስቶስ ነውና ሊቃውንት ተብላችሁ አትጠሩ። ከእናንተም የሚበልጠው አገልጋያችሁ ይሆናል። ራሱን ከፍ የሚያደርግ ሁሉ ይዋረዳል፣ ራሱንም የሚያዋርድ ሁሉ ከፍ ይላል። ይህ እስከ ቁጥር 12 ጌታ ለደቀ መዛሙርቱ የሰጠው ማሳሰቢያ ነው። ሌላም ቦታ የሰጣቸው ማሳሰቢያ አለ፣ አነሳዋለሁ። ቁጥር 13 ጀምሮ እንዲህ ይላል፣ እናንተ ግብዞች ጻፎችና ፈሪሳውያን መንግሥተ ሰማያትን በሰው ፊት ስለምትዘጉ ወዮላችሁ፣ እናንተ አትገቡም፣ የሚገቡትንም እንዳይገቡ ትከለክላላችሁ። እናንተ ግብዞች ጻፎችና ፈሪሳውያን በጸሎት ርዝመት እያመካኛችሁ የመበለቶችን ቤት ስለምትበሉ ወዮላችሁ፣ ስለዚህ የባሰ ፍርድ ትቀበላላችሁ። እናንተ ግብዞች ጻፎችና ፈሪሳውያን አንድ ሰው ልታሳምኑ በባሕርና በደረቅ ስለምትዞሩ በሆነም ጊዜ ከናንተ ይልቅ 2 እጥፍ የባሰ የገሃነም ልጅ ስለምታደርጉት ወዮላችሁ። አስተውሉ ክርስቲያኖች፣ ከናንተ ይልቅ የባሰ 2 እጥፍ የገሃነም። እንግዲህ እነሱ ራሳቸው የገሃነም ልጆች መሆናቸውን እየተናገረ ነው። የገሃነም ስለምታደርጉት ወዮላችሁ። እናንተ ግብዞች ማንም በቤተ መቅደስ የሚምል ምንም የለበትም፣ ማንም በቤተ መቅደስ ወርቅ የሚምል ግን በመሃላው ይያዛል የምትሉ እውሮች መሪዎች ወዮላችሁ። እናንተ ደንቆሮችና እውሮች ማናቸው ይበልጣል? ወርቁ ነውን ወይስ ወርቁን የቀደሰው ቤተ መቅደስ? ደግማችሁም ማንም በመሰዋው የሚምል ምንም የለበትም፣ ማንም በላዩ ላይ ባለው መባ የሚምል ግን በመሃላው ይያዛል ትላላችሁ። እናንተ ደንቆሮቹና እውሮች ማናቸው ይበልጣል? መባው ነውን ወይስ መባውን የሚቀድሰው መሰዊያው? እንግዲህ በመሰዊያው የሚምለው በእርሱና በእርሱ ላይ ባለው ሁሉ ይምላል። በቤተ መቅደስም የሚምለው በእርሱና በእርሱ በሚኖረው ይምላል። በሰማይም የሚምለው በእግዚአብሔር ዙፋንና በእርሱ ላይ በተቀመጠው ይምላል። እናንተ ግብዞች ጻፎችና ፈሪሳውያን ከአዝሙድና ከእንስላል ከከሙንም አስራት ስለምታወጡ፣ አድምጡ። እዚህ ላይ ከአዝሙድና ከእንስላል ከከሙንም አስራት ስለምታወጡ ካለ በኋላ እንዲህ ይላል የእግዚአብሔር ቃል፣ ፍርድንና ምሕረትን ታማኝነትንም በሕግ ያለውንም ዋና ነገር ስለምትተው፣ ይህችን ቃል ያዟል። በሕግ ያለውንም ዋና ነገር ስለምትተው ወዮላችሁ። ሌላውን ሳትተው ይህን ልታደርጉ ይገባችሁ ነበር። እናንተ ዕውሮች መሪዎች፣ ትንኝን የምታጠሩ ግመልንም የምትውጡ፣ እናንተ ግብዞች ጻፎችና ፈሪሳውያን በውስጡ ቅሚያና ስስት ሞልቶ ሳለ የጽዋውንና የወጩቱን ውጭ ስለምታጠሩ ወዮላችሁ። አንተ ዕውር ፈሪሳዊ፣ ውጭው ደግሞ ጥሩ እንዲሆን አስቀድመ የጽዋውንና የወጩቱን ውስጡን አጥራ። እናንተ ግብዞች ጻፎችና ፈሪሳውያን በውጭ አምረው የሚታዩ በውስጥ ግን የሙታን አጥንት ርኩሰትም ሁሉ የተሞሉ በኖራ የተለሰኑ መቃብሮችን ስለምትመስሉ ወዮላችሁ። እንዲሁ እናንተ ደግሞ በውጭ ለሰው እንደ ጻድቃን ትታያላችሁ፣ በውስጣችሁ ግን ግብዝነትና አመፀኝነት ሞልቶባቸዋል። እናንተ ግብዞች ጻፎችና ፈሪሳውያን የነቢያትን መቃብር ስለምትሰሩ የጻድቃንንም መቃብር ስለምታስጌጡና በአባቶቻችን ዘመን ኖረን በሆንስ በነቢያት ደም ባልተባበርናቸውም ነበር ስለምትሉ ወዮላችሁ። እንግዲያስ የነቢያት ገዳዮች ልጆች እንደሆናችሁ በራሳችሁ ላይ ትመሰክራላችሁ። እናንተ ደግሞ የአባቶቻችሁ መስፈሪያ ሙሉ። እናንተ
እባቦች፣ የእፉኝት ልጆች ከገሃነም ፍርድ እንዴት ታመልጣላችሁ? ስለዚህ እነሆ ነቢያትንና ጥበበኞችን ጻፎችንም ወደ እናንተ እልካለሁ። ከእነርሱም ትገድላላችሁ፣ ትሰቅሉም አላችሁ። ከእነርሱም በምኩራባችሁ ትገርፋላችሁ፣ ከከተማም ወደ ከተማ ታሳድዳላችሁ። ከጻድቁ ከአቤል ደም ጀምሮ በቤተ መቅደስና በመሠዊያው መካከል እስከ ገደላችሁት እስከ በራክዩ ልጅ እስከ ዘካርያስ ደም ድረስ በምድር ላይ የፈሰሰው የጻድቅ ደም ሁሉ ይደርስባችሁ ዘንድ እውነት እላችኋለሁ ይህ ሁሉ በዚህ ትውልድ ላይ ይደርሳል። ኢየሩሳሌም ኢየሩሳሌም ሆይ ነቢያትን የምትገድል ወደ እርሷ የተላኩትንም የምትወግር ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ ልጆችሽን ሰበስብ ዘንድ ስንት ጊዜ ወደድሁ፣ አልወደዳችሁምም። እነሆ ቤታችሁ የተፈታ ሆኖ ይቀርላችኋል እላችኋለሁና በጌታ ስም የሚመጣ የተባረከ ነው እስክትሉ ድረስ ከእንግዲህ ወዲህ አታዩኝም አለ ይላል። ይህ ማቴዎስ ኢየሩሳሌም ያስተማረው ነው። ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። አሁን ይሄ ብዙ የታጨቀና ሰፊ ነገር ያለው ነው። ሶስቱም ምዕራፎች ራሱ ያነበብኳቸውን አንድ ባንድ ብንማርባቸው ያንዳንዳቸው የአንዳንድ ሙሉ ቀን ትምህርት ይሆናሉ። ግን መልእክታቸው ተጠቃሎ ብንረዳው በጣም የተሻለ ስለሆነ በዚያ መንገድ ነው የምንነጋገርባቸው። አምላካችን እግዚአብሔር ማስተዋሉን ለሁላችን ያደለን። ስለዚህ ፈሪሳዊነት ምንድን ነው ለሚሉት አንድ አምስት ነጥቦች ማስቀመጥ እፈልጋለሁ። ካነበብኳቸው የወንጌል ምንባባት ላይ ከወጡት ብቻ ነው ማስቀመጥላችሁ። ሌሎች ተጨማሪ ሐሳቦችን እንሰጣለን። የመጀመሪያ ፈሪሳዊነት ማለት አስተሳሰቡ የተገላበጠ ማለት ነው። ፈሪሳዊነት አስተሳሰቡ ስለ እምነት ያለው አስተሳሰብ፣ ስለ ጽድቅ ያለው አስተሳሰብ፣ ስለ ክብር ያለው አስተሳሰብ፣ ስለ ሕግ መጠበቅ ያለው አስተሳሰብ የተዛባ፣ የተገላበጠ፣ የተዛነፈ። ይህን ካነበብኩላችሁ ለምሳሌ ከማቴዎስ ወንጌል ቅድም ምዕራፍ 23 አሁን ካነበብኩል ላይ እሱ ራሱ ጌታ ከተናገረው ላይ እናንተ ይላል ማንም በመሠዊያው ቢምል ምንም የለበትም፣ በወርቁ የሚምል ግን በመሐላው ይያዛል ትላላችሁ፣ ማንኛው ይበልጣል አለ ጌታ። አያችሁ፣ ሐሳባቸው የተዛባና የተገላበጠ ነው። ጌታ ምን አለ? በመሠዊያው የሚምል መሠዊያው ላይ የሚከብረው እግዚአብሔር ስለሆነ በሱ እየማለ ነው። በቤተ መቅደስም የሚል በሱ በሚያድረው በእግዚአብሔር እየማለ ነው። እናንተ ግን ተመልከቱ፣ በመባው በመሠዊያው የሚምል ምንም የለበትም፣ በመባው የሚምል ትላላችሁ። መባውን የሚቀድሰው እኮ መሠዊያው ነው። የእናንተ ሐሳባችሁ የተገላበጠ ነው። የሚቀድሰውን ንቃችሁ የሚቀደሰውን ታከብሩታላችሁ። አያችሁ፣ መባውን የሚቀድሰው ሐሳባቸው የተገላበጠ የተዛባ። ግን ተመልከቱ፣ መሪዎቹ እነሱ ናቸው፣ መምህሮቹ እነሱ ናቸው። ሲነበብ እንደሰማችሁ በሰው ዘንድ ጻድቃን መስለው የሚታዩ ይላል ፈሪሳውያን። ነገራቸው በሙሉ ፈሪሳዊነት ማለት ነገሩ ሁሉ የተገላበጠበት ማለት ነው ይመስለኛል። ይሄ በሙሉ እኛን ይመለከተናል። አሁን እኛ አለባበሳችን የክርስቲያን ነው፣ እውነት ለመናገር አንዳንድ ነገራችን የክርስቲያን ነው። ግን ተመልከቱ፣ ዋናውን ነገር የሳት ነው ይመስላል። ልክ ፈሪሳውያን እንደሳቱት በመሠዊያው መማልን አቅልለው በመባው መማልን ያከበዱት ተገላብጦበት የትኛው የሚበልጥ እንደሆነ እንኳን አያውቁ። አሁን እኛም እንደዚያ ነን። ቤተ መቅደስ ውስጥ የትኛው እንደሚበልጥ ከምናደርገው ነገር ከአብዛኛው የትኛው የበለጠ ጽድቅ እንደሆነ ተገላብጦብናል፣ ተምታቶብናል። ለዚያ ነው አሁንም ለውጫዊ ነገር ነው ቅድሚያ የምሰጠው። ሰምታችኋል እናንተ ጻፎችና ፈሪሳውያን እውሮች፣ ደንቆሮች፣ የጽዋውን አስቀድማችሁ ምኑን አጥሮ ነው ያለው ጌታ? ውስጡን ነው ውጩን ነው? ምኑን አጥሮ ነው ያለው? አዎ ሌላ ጉባኤ አለ ነው? ውጭ ነው? ሌላ ነው? ማህበር ነው? እሺ፣ ሁለት ጉባኤ ነው ያለው ማለት ነው። እና ተገላብጦባቸዋል።
የጽዋውንና የወጭቱን አስቀድማችሁ የውስጡን አጥሮት ይላል። አሁን እስኪ እዩት ክርስቲያኖች፣ ራሳችንን ነው መታዘብ ያለብን። አሁን ንግሱ ደስ አለን ስትሉ ብዙ ነገር ስናመሰግን ስለምኑ ነው የምናወራው? ስለ ውጩ ነው ስለ ውስጡ ነው? እስኪ አብዛኛው ነገር አሁን እኛ ቤት ክብር እየሰጠነ ያለ ነው የውጩን ነው የውስጡን ነው? ብዙ ነገር እያገላበጥን ነው አይደለም? ይኸው ከገሃነም ፍርድ አታመልጡም ነው የሚለው እኮ ጌታ። ሌላ ሰው እንኳን ብታሳምኑ ከናንተ የባሰ ሁለት እጥፍ የገሃነም ፍርድ የገሃነም ልጅ ስለምታደርጉት ወዮላችሁ ይላል። እስኪ እንመርምረው፣ ክርስትናችንን እንመርምረው፣ እስኪ ህይወታችንን እንመርምረው። እስኪ ሱባኤያችን ላይ ትኩረት የምንሰጠው ለምንድን ነው? ጾማችን ላይ፣ ጸሎታችን ላይ የጸሎታችን ይዘቱን እስኪ እንመርምረው። የትኛው ነው ክብር ያለው? የትኛ አገላብጠነዋል? ክርስቲያኖች ግድ የላችሁም። ብዙ ነገር አዛብተናል፣ ብዙ ነገሮችን አበላሽተናል። ክርስቲያኖች ግድ የላችሁም። ይኸው ጌታ እኮ ብሏል። ይኸው በቤተ ክርስቲያናችን ምንም ጥርጣሬ የለንም። በቤተ ክርስቲያናችን ምናፍርበት ምንም የለንም። ቤተ ክርስቲያን ምንላት አስተምሯን የቅዱሳንን አንድነት እንደ ሕጓ የሚሄዱትን ሕጓን ስርዓቷን እግዚአብሔር እንዲጠበቅ በወደደበት መንገድ የጠበቁት ክርስቲያኖች ጻድቃን ያሉባት ህብረት ያቺ ናት ቤተ ክርስቲያን። በሷ ጉድለት የለም። ጌታም እንደዛ ነው ያላቸው። በሙሴ ወንበር ተቀምጠዋልና የሚሏችሁን አድርጉ የሚያደርጉትን ግን አታድርጉ አለ። ለምንድን ነው እንደዛ ያለ? መጽሐፉ ላይ ችግር የለማ። እምነቱ ላይ እኮ ችግር የለም። ችግሩ ያለው ሰዎቹ ላይ ነው። አሁንም እኛ ጋር ነው ችግሩ። ሰዎቹ ላይ ነው ችግሩ ያለው። ክርስቲያኖች አገልጋዮቹ ላይ አማኞቹ ላይ ግን ችግር አለ። እያገላበጥ ነው። እንደውም ቤተ ክርስቲያኒቱን አትወድቅም እንጂ ገፍታ ልንጥላት። እውነቱን ለመናገር አገላብጠን ገፍተን ልንጥላት የደረስነው እኛ ነን። እኛ ሌሎቹ ሊጠሏት የሚፈልጉ ይመስለናል። እኔ እማምነው ልንገራችሁ፣ እኛ ብንስተካከል ለሚገፋት ማንም የለም። እውነቱን ልንገራችሁ፣ እኛ ብንስተካከል፣ እኛ ከግብዝነት ብንላቀቅ፣ ከአስመሳይነት ብንላቀቅ ጥሩ ነው። አንዳንድ በአጥቢያዎቻችን የሚደረጉት ልማቶች ደስ ይላሉ። ግን ክርስቶስ ሰዎች መጀመሪያ እንዲገነቡ ይፈልጋል። እነዚህ ሁለተኛው ግን ተገላብጧል። አያስፈልጉም አይደለም እንለው ክርስቲያኖች፣ ተገላብጧል። ልክ እንደ ፈሪሳውያን ነገሮች ተገላብጠዋል። ቅድሚያውን ትተነዋል። ክርስቶስ ለሕንፃ አልሞተም። ክርስቶስ ለግንቦች አልሞተም። ለቤተ መቅደሱ ሕንፃም አልሞተም። ለመሰዊያውም አልሞተም። ሌላው ቀርቶ ለነዋያተ ቅድሳቱም አልሞተም። ለከበሮውም አልሞተም። ለታቦቱም አልሞተም። እዩ ለልብሰ ተክህኖ ክርስቶስ የሞተው ለሰው ነው። ቅድሚያ ለነፍስ፣ ቅድሚያ ኃጥአንን ስለመሰብሰብ፣ የተናወኩትን ስለማረጋጋት፣ ስለ ነፍሳቸው ድነት፣ ስለ ሁላችን ድነት ቅድሚያ ፕሮቶኮል አይደለም፣ ንብረት አይደለም፣ ሕንፃ አይደለም። ተገላበጠ። አገላበጣችሁት አለ ክርስቶስ። ተገላብጧል። ብዙ ነገር በእኛ ቤተ ክርስቲያን ተገላብጧል። ቅድሚያ መውሰድ የሌለባቸው ቅድሚያ ወስደዋል። ቅድሚያ ሊሰጣቸው የሚገቡ ተንቀዋል፣ ተትተዋል፣ ተረስተዋል። ይሄ የአገልጋዮች ብቻ አይደለም የምእመናንም ጭምር ነው። በእውነት ለውጫዊ ነገር እናደላለን፣ ለታይታ ነገር እናደላለን። ክርስቲያኖች እንታረቅ፣ እንመርምረው። እግዚአብሔር ፈሪሳዊነትን በጣም ነው የሚጠላው። ግብዝነትን ይጸየፋል። እኛንን የሚወደው የሚመስለን እንጂ እሱ አይወደውም። እሱ የዚያችን ኃጢአተኛ ሴት ለቅሶ ነው የሚወደው። እግዚአብሔር ለቅሶ ነው የሚወደው። ክርስቲያኖች ዘፈን አይወድም። ቤተ መቅደስ መተን ከበሮ ይዘን ስለደለቅን አንዘምራለን እንዳትሉ ደግሞ ክርስቲያኖች፣ እግዚአብሔርን ለማመስገን ካደረግነው ይቀበለዋል። እኛን ለማርካት ካደረግነው ግን አይቀበለውም። ልንገራችሁ፣ የማን ደስታ ነው የሚቀድመው? እግዚአብሔር እንባ ነው የሚወደው። ክርስቲያኖች እዩት፣ እዩ እስኪ በመጽሐፍ ቅዱስ የተደሰተባቸው እነማን ናቸው? ኃጢአትህ ተተወልህ፣ ኃጢአትሽ ተተወልችሽ ያሉ እነማን ናቸው? እንቁጠራቸው።
አንድ ባንድ ብናያቸው ሲዘሉ አናያቸው። አንደኛ እጅግ ትሑታን ናቸው። እንደሰማችሁት ያን ቀራጭ አንገቱን ቀና አድርጎ ለማየት የፈራ ይለዋል። አንገቱን ዝቅ አድርጎ ደረቱን እየደቃ ማንም ሳያየው እኔን ኃጢአተኛውን የሚል ማንንም አይቶ የማይማጻደቅ እግዚአብሔር የሚደሰተው በእነዚህ ሰዎች ነው። እግዚአብሔር የሚደሰተው በሚያለቅሱት ነው። እግዚአብሔር የሚደሰተው ቤተ መቅደስ ውስጥ እንኳን ሲገቡ እንኳን ቅድም አሁን ስለ ስልክ ተናግሬያለሁ። ክርስቲያኖች አስተውሉ። የሚድኑ ሰዎች አረጋገጣቸው ራሱ ይታወቃል። ሰው ጻድቅ እንዲላቸው ብለው አይደለም፣ ግን ይጠነቀቃሉ። ይቺ መላእክት የተነጠፉባት እንደሆነች ያውቃሉ። እግዚአብሔር በፊታቸው ባይምሯቸው ስላለ ይፈራሉ፣ ይንቀጠቀጣሉ። ፈሪሳዊውን ደግሞ ሰምታችሁታል። እንደ ሌሎቹ ስላላደረከኝ አናኖቻችን ዓመት እስከ ዓመት ኪዳን ስለምናስደርስ ወይም ብዙ ጊዜ ስለምናስቀድስ ወይም በጾም ጊዜ ከ9 ሰዓት በፊት ስለማንበላ ምናልባት እኛ የተሻልን ሆነ ተሰምቶን ከሆነ የፈሪሳዊነት ነው። ክርስቲያኖች እግዚአብሔር ልንገራችሁ፣ እግዚአብሔር የሚቀበለው የትህትናን መንፈስ በእርሱ ፊት ምንም ያለ ማድረግ መንፈስ ክርስቲያኖች። ለዚህ ነው የፈሪሳዊነት ዋና መገለጫው መጀመሪያው ማገላበጥ ነው። እኛ አሁን እንደሰማችሁት ጻድቅ ለመምሰል እነዛ ፈሪሳውያን ልብሳቸው በገበያ ቦታ የሚያደርጉት፣ በግብዣ ቦታ የሚያደርጉት፣ በምኩራብ የሚያደርጉት ተዘርዝሮ ተቀምጧል። ከኛ ከምናስተምረው ጀምሮ ልቡናችንን እኛ የምናውቀዋለን ጨርሶ ተደፍኖ ካልሆነ። በነገራችን ላይ ልብ ሲደፈን አንድ ሰው ራሱ የሆነውን አናውቀው። በተለይ የኃጢአትን ነገር አናውቀው። ፈሪሃ እግዚአብሔር ሲጠፋ ሲለይ እኛ ተገቢና ትክክል የምናደርግ ነው የሚመስለን። ምክንያቱም ቅዱስ ጳውሎስ ሮሜ መልእክቱ ላይ እንዳለው ተላልፎ ለማይረባ አእምሮ ይሰጣል ይላል። ለማይረባ አእምሮ ማለት የሚያስብበት መንገድ የተዛባ ነው። አገልጋይ ስለሆን ሁሉም ሊያከብረን የሚገባ ሊመስለን ይችላል። ማንም ሰው ማክበር አለበት። ግን የተለየ ከበሬታ ቦታን ይፈልጋሉ ሲባል እኮ ምን በልቡናችን እኮ ነው የምንፈልገው። በልቡናችን ስም አጠራር ሳይደቀር ያስቀይመናል። እግዚአብሔር ለሁላችን ማስተዋሉን ያደለን። የፈሪሳዊነት የመጀመሪያው ነገሩ መገላበጡ ነው። ይገርማቸዋል። መሰረቱ እሱ ነው። መሰረቱ ከዚያ በኋላ ካገላበጠ በኋላ ፍርድ ነው የሚሰጠው። ሁለተኛው የፈሪሳዊነት መገለጫ ፈራጅነት ነው። እስኪ ምንድነው በሉ? ፈሪሳዊነት መልሱልኝ። ፈሪሳዊነት ሁለተኛ መገለጫው ምንድነው? ፈራጅነት ነው። በጣም ይገርማል። አይታችኋል። መጀመሪያ ያነበብኩላችሁ የሉቃስ ወንጌል ምዕራፍ 7 ቁጥር 36 ጀምሮ ጌታን የተቀበለው ስምዖን ፈሪሳዊ በልቡ ነው የፈረደው። የፈረደው በማን ላይ ነው? እስኪ መልሱልኝ። በማን ላይ ነው የፈረደው? በማን ላይ ነው አላችሁ? በሴቲቱ ላይ አይደለም። እስኪ አስተውሎ የሰማ በማን ላይ ነው የፈረደው? በጌታ ላይ እኮ ነው የፈረደው። አልሰማችሁ? ይሄ ሰው ነብይስ ቢሆን ኖሮ አይደለም ያለው ነው አይደለም? ነብይስ ቢሆን ኖሮ ይቺን ሴት ባልተቀበላት ኃጢአተኛ ናትና አለና መጀመሪያ የፈረደው በማን ላይ ነው? በጌታ ላይ። ቀጥሎ የፈረደው በማን ላይ ነው? በሴቲቱ ላይ። ይገርማል በጣም። በነገራችን ላይ ፈሪሳዊነት ፈራጅነት ነው ስንል የመጀመሪያው ፈራጅነት ደግሞ በጽድቅ ላይ ነው የሚፈርዱት፣ በጻድቅ ላይ ነው የሚፈርዱት። ይገርማል በጣም። አሁን ፈራጅነት እናስወግድ ሲባል በባሱ ኃጢአተኞች፣ እሱም ፈራጅነት ነው። ግን በአብዛኛው የፈሪሳውያን መገለጫ በጌታና በጻድቃን ላይ መፍረድ ነው። ላስታውሳችሁ አንዳንድ ተጨማሪ ታሪኮች። አሁን ካነበብኩላችሁ ለምሳሌ ይህን የማርያምንና የስምዖንን አስታወስኳችሁ። የጸሎተኛውን የዚያን ፈሪሳዊ ምንድነው ያለ? ጌታ ሆይ እንደ ሰው ሁሉ አለ። ሰውን ሁሉ አንድ አደረገው። አይገርማችሁም? አስገራሚ ነገር እኮ ነው። እንደ ሰው ሁሉ ስላላደረከኝ። ሰው ሁሉ ውስጥ ስንት ጻድቅ አለ፣ ስንት ትሑት አለ። እናውቀዋለን ህዝቡን እንደ ሰው ሁሉ ማለት። ከዛ እንደ አመንዝሮች እንደ አመፀኞች አለና እንደዚህ ቀራጭ ስላላደረከኝ አለ። ቀራጩ ግን
አቀርቅሮ ሰማዩንም ላየው አይገባኝም ብሎ እግዚአብሔርን አክብሮ ጌታው የኔን ኃጢአተኛውን ይቅር በለኝ እያለ ጻድቅ ሆኖ ተመለሰ ይላል። ስለዚህ ያ ፈሪሳዊ የፈረደው በማን ላይ ነው? ጻድቅ ሆኖ በተመለሰው ላይ። እየሰማችሁ ነው አይደለም? የእግዚአብሔር ቃል ቀራጩን ምን ሆኖ ተመለሰ የሚለው ያለው ጻድቅ ሆኖ ይላል አይደለም? የሚፈርዱት ሲጸድቁ ነው የሚፈርዱባቸው። ይገርማቸዋል። ንስሐ እየገባ ነው፣ እየጸደቀ ነው፣ ከእግዚአብሔር ይቅርታ እያገኘ እሱ ግን ይፈርድበታል። ሌሎች ታሪኮች እናስታውስ። አንድ ጊዜ ደቀ መዛሙርቱ ተርበው የሚበሉት አጥተው ሲያልፉ አዝመራ አገኙና እሸት በሉ እና እሸት ሲበሉ ፈሪሳውያን መጡና ለምንድነው ደቀ መዛሙርት እጃቸውን ሳይታጠቡ የሚበሉ አሉት። ምን ሳያደርጉ የሚበሉት? ይሁት አሁን እነዚህ ስታያቸው ጻድቅ አይመስሉም? ለሕግ የሚጨነቁ ለንጽህና የሚጨነቁ ለጽድቅ የሚጨነቁ አይመስሉም? ጌታ ምን አላቸው? ዳዊት በተራበ ጊዜ ያደረገውን አታነቡምን? ሕጉን እናስጠብቀዋለን ከምትሉት ከመጽሐፋችሁ ላይ ለካህናት ብቻ እንጂ ለሌሎች ያልተፈቀደው መስዋዕት ስለተራበ እንደበላና ኃጢአት እንዳልሆነበት አላነበባችሁምን? ምሕረትን እወዳለሁ መስዋዕትን አይደለም የሚለውን ቃል አታስታው? ይህም ብታውቁ ኖሮ በእነዚህ ምንም ባላደረጉ በጻድቆቹ ላይ ባልፈረዳችሁባቸው ነበር። ስለዚህ የፈረዱት በማን ላይ ነው? አሁንም ፈሪሳውያን የፈረዱት በማን ላይ ነው? መልሱልኝ። በማን ላይ ነው? በጻድቅ ላይ ነው ደግሞ የሚፈርዱት። አይገርማችሁም? ደግሞ ይገርማቸዋል እኮ የግብዝነታቸው መጠን። እርሱ ጋር ሄደው ደቀ መዛሙርቱን እንደከሰሱት ደግሞ ሌላ ጋር ሄዱና ጌታን ለደቀ መዛሙርቱ ይከሱታል። ምን ብለው? መምህራችሁ እንዴት ሰንበትን ይሽራል? ማን አሉ? ማን አሉ? መምህራችሁ። ቢቀበሉት ኖሮ ምን ይሉ ነበረ? ስለዚህ ክደውታል፣ አልካዱትም። ከእምነት ያስወጣል ፈሪሳዊነት። መምህራችሁ ጻድቁን ጌታ ሳይቀር ይፈርዱበታል። ፈሪሳዊነት ተመልከቱ። ከላይ ያለውን እያየ ሰዎችን በጽድቃቸው ኃጢአተኞች እንደነበሩ ልናውቅ እንችላለን። አሁን ግን ጻድቅ ሊሆኑ ይችላሉ በእግዚአብሔር ፊት። ሰምታችኋል። ያቺ ሴት ጻድቅ ሆና ነው የተመለሰች። እሺ ያለው ጌታ እንዲያውም እኮ ያንን ስምዖንን ምንድን ነው ያለው? እስኪ እንደ አይምሮህ ፈሪሳዊ ነህ ጋዋቂ አይደል? እንግዲህ ስምዖን ጠንቃቂ ነኝ ብሎ ያምናል። በራስህ ስሌት እስኪ ተረዳዋልና ጠየቀው ጌታ። እስኪ አንድ ነገር እነግርሃለሁ። እሺ ጌታ ሆይ ተናገራል። አንድ ሰው ሁለት ባለዕዳዎች ነበሩት። አንዱ 500 ዕዳ ነበረበት፣ አንዱ ደግሞ 50 ነበረበት። ሁለቱም መክፈል አቃታቸው። ለሁለቱም ተወላቸው። ከተተወላቸው ከሁለቱ ያን የተወላቸውን ጌታ ብዙ የሚወደው ማን ይመስልሃል አለው። ማን ይመስላችኋል እናንተ? ብዙ የተተወለት አይደለም እንዴ? ስለዚህ እሱም አዎ ብዙ የተተወለት አለ። እውነት ፈረድ አለውና በአንተ ንጽጽር ቢታይ እሺ አንተ እንደምትለው እሷ የበዛች ኃጢአተኛ ናት አለው። ግን ደግሞ ብዙ ተትቶላታል። ስለዚህ ጻድቅ ናት። ብዙ ኃጢአተኛ ስለነበረች አንተ ልትፈርድባት አትችልም። እሷ አንተ ወደ ቤት ጠርተኛል፣ አንተ አልሳምኸኝም። እሷ ግን ከገባው ጊዜ ጀምራ እግሬን መሳም አላቋረጠችም። አንተ ለእንግዳ የሚቀበል የእስራኤል ትውፊት አለ። ራሳቸውን በቅባት ይቀባሉ እንግዶችን። እሱ ግን ጌታን ተመልከቱ፣ እንደ እንግዳ አላከበረውም ስላችሁ ያን አላለ። እሷ ግን ከመጣስ ጊዜ ጀምሮ ያው ትቀባኛለች። አንተ እሷ ግን ይሄን አደረገች። ስለዚህ ተትቶላታል። ኃጢአትሽ ተሰረ። አያችሁ፣ ልክ ነው። የጽድቅ ታሪኳ ከእርሷ ሊበልጥ ይችላል፣ ግን ብዙ ተትቶላታል። እሷ አንተንም እኮ እኔ ትቼልህ ነው። አንተ ግን አየህ ተመጻዳቂ ስለሆንክ ግን አላከበርክም ማለት ጌታ። በጻድቅ ላይ ነው የሚፈርዱት ፈሪሳውያን። ምናውቀው የቀደመ ታሪካቸው የኃጢአት ታሪክ ሊኖር ይችላል፣ አናውቅም። ግን ጌታ አብዝቶ ተወላቸው። ብዙ ዕዳ ቢኖርባቸው ብዙ፣ ስለዚህ አብዝተው ይወዱታል። ምን አስጨነቀህ አንተ? እግዚአብሔር ከእንደዚህ ያለ ፈራጅነት በቸርነቱ ይጠብቀን።
አንድ ጥያቄ ልናነሳ እንችላለን። ምናልባት አንዳንድ ሰው ወደ ኋላም አንድ ታሪክ አምጥቼ ነግራቸዋለሁ ባጭሩ። እንደው ለቤተ ክርስቲያን እኮ ቀንቶ ነው እነገሌ። አሁን አንዳንድ ሰው አለ እዚህ ቅዳሴን በሚቀደስበት ጊዜ ስርዓት አስጠብቃለሁ ብሎ የበለጠ የሚረብሽ ሰው አለ። አጋጥሟቸው አያውቅም? አንድ ወንድማችን ሲነግረኝ አሁን አጥቢያዎቹ ሌሊት ነው ቅዳሴ እየገቡ ብዙ ሰው ይቸገራል። ደግሞ ዘመኑ በጨለማ ብዙ የሚኬድበት አይደለም እና ደረስን አለ። ግን መኪና ውስጥ እቃ ረስቼ እሱን ይዤ ከውጭ አቁሜ ስመለስ በሩ ላይ ስደርስ አሃዱ ሊባል ነበርና አንድ ሰው እጁን ዘረጋብኛል። እንደዚህ ያድርጉ። እሱ አሃዱ ሳይባል ሊገባ ነው እየሮጣ ያለው። አላስገባኝ አለ። ሻሃዱ ይባል ብዬ ታገስኩ አለ። ከዛ አላስገባኝ ሲል ዝም አልኩ አለ። ወደ ኋላ ሄድኩና ቀስ ብዬ በምስራቅ ስግዱ ሲባል ልገባ ስላለ ለካ እኔን ነው የሚከታተል አለ። ዙሮ በምስራቁ በር እጁን ዘረጋብኝ አለ። አሁን ይሄ ሰው እየጸደቀ ነው? ህግ እያስጠበቀ ነው? ምን እያደረገ ነው? አሁን ይሄ ሰው እያስቀደሰ ነው? እንድታያያለን አላስገባህም እኮ ነው አይደል? ጦርነት ከፍቷል እኮ ይሄ ሰውዬ። እንዴ ምን አገባው? ቢያንስ ያኛው ረግጦ መግባት የሚያስኮንን ከሆነ ያኛው ገብቶ ቢኮነን አይሻልም? እሱ ተጨምሮ ከሚኮነን እና ህግ ማስከበርም ቢሆን አቅማችን ነው። ክርስቲያኖች መጀመሪያ እስኪ መጀመሪያ እኛ እንጽደቅ። እና አንዳንዱ ሰው ምናልባት ይሄ ሰው ለቁርባን ተዘጋጅቶ መጥቶ ቢሆንስ ከነፍስ አባቱ ጋር የተነጋገረው ምን እናውቃለን? አንዳንድ ጊዜ እኮ እንቅፋትነታችን እጅግ አስቸጋሪ ነው። እንዲያው ቀላል ምሳሌ ለማንሳት እና እንደዚህ ሲባል አንዳንድ ሰው ምን ይላል? እንዴ ህግ ለማስጠበቅ ነው ነገሊት እንደሚያደርጉ ህግ ለማስጠበቅ ነው እንላለን። ማር ይስሐቅ እዚህ መጽሐፈ መነኮሳት ድርሳን 89 ላይ እንዲህ ይላል። ይሄ እንቀናለን የሚሉትን ሰዎች ሲገስጽ እና ፈሪሳዊነታቸውን ሲያጋልጥ አንድ ሰው ይላል ለቤተ ክርስቲያን ለህግ ለስርዓት እቀናለሁ እያለ በልቡናው ንዴት ካለበት ይሄ ከሰይጣን ነው ይላል። እንዴት እንዲህ ይደረጋል እያለ የሚናደድ የለም? እንዴት እንደገሌ እንዲህ ያደርጋሉ? እንዴት እንደዚህ ይደረጋል? ዘማሪዎቹ እንዴት ያደርጋሉ? ቄሶቹ እንዴት እንዲህ ያደርጋሉ? ምእመኑ ገሌ እንዴት እንዲህ ያደርጋል? እንዴት ይደረጋል? እንዴት ይጣሳል ያለ ይሄን ሲናገር ንዴት ካለበት ይላል። ንዴት ለማንኛውም ያ ሰው ያጠፋው ጥፋት እኮ እውነተኛ ጥፋት እንኳን ቢሆን ሰውየው ተናጋሪ ግን ንዴት ካለበት ከሰይጣን ነው። ይሄ ቅንዓተ ቤተ ክርስቲያን አይደለም ይላል። አስተውሉ ክርስቲያኖች። በቅንዓት ስም ህግ በማስጠበቅ ስም በጽድቅ ስም በቅንዓት ስም የዲያብሎስ ልጆች አንሁን። ፈሪሳዊነት ማለት ይሄ ነው ክርስቲያኖች። ህግ ለማስጠበቅ ልንጠይቅ እንችላለን። በፍቅር ሆነን በትህትና ሆነን ስለምንናገረው እርግጠኞች ሆነን እኛም የዚያን ያክል ጌታ ያችን ሴት ሊወግሯት ያመጧትን ከእናንተ ኃጢአት የሌለበት ይውገራት ነው ያለ አይደለም? ቢያንስ እኛ እንዲያ ተብለን የማንነቀፍበት ሲሆን ብናደርገው ይሻላል። ግን ማንም በዚያ እንትን የለው። ፈሪሳውያን እነሱ ሁሌ ጻድቅ ናቸው፣ ሌላው ነው የሚፈረድበት። ስለዚህ ተመልከቱ ክርስቲያኖች፣ በመቅናት ስም ስርዓት በማስጠበቅ ስም የበለጠ ኃጢአተኞች አንሁን። ግድ የላችሁ። ልክ ነው። ስርዓት መጠበቅ አለበት። ትምህርት መሰጠት አለበት። ሰዎችንም በግል ልንነግር እንችላለን፣ ግን በፍቅርና በትህትና ለዚያውም አገልግሎቱ ካለቀ በኋላ ራሳችንም ሳንረበሽ እንዲያውም ላለማየት ጣሩ። በቅዳሴ ጊዜ፣ በኪዳን ጊዜ፣ በጸሎት ጊዜ ህሊናችን እኮ ብንሰበስበው የሰዎችን ጥፋት ማናየው ነበር። በነገራችን ላይ እኛ እኮ የሰዎች ጉዳይ ስለምንከታተል ነው የሚታየን ራሱ። እግዚአብሔር ለሁላችን ማስተዋሉን ያድለን። ስለዚህ የፈሪሳዊነት መገለጫው ፈራጅነት፣ ለዚያውም በሚጸድቁ ሰዎች ላይ፣ በጻድቃን ላይ፣ በጌታ በክርስቶስ ላይ ተደጋግመው የተገለጹት የፈሪሳውያን መገለጫዎች እነዚህ ናቸው። አንድ አባት እንዲህ ያለውን ፈሪሳዊነት ሲናገረው ፈሪሳዊነት ይላል፣ ፈሪሳዊነት በጽድቅ የተሸፈነ የሰይጣን ልጅነት ነው ይላል። እግዚአብሔር ከዚህ ይጠብቃል። ስታዩት ጽድቅ የሚመስል ግን ውሉደ ጋኔን
ውሉደ ሰይጣን ነው ፈሪሳዊነት። ግን ስታዩት ከላይ መሸፈኛው ጽድቅ ነው ይላል፣ ሕግ ነው ይላል። ፈሪሳዊነት አደገኛ ኃጢአት፣ አደገኛ ትብታብ፣ አደገኛ እሾህ፣ አደገኛ እንቅፋት የክርስትናችን፣ የሱባኤያችን፣ የጾማችን፣ የጸሎታችን አጠቃላይ የክርስትናችን አደገኛው እንቅፋት ጽድቅን የሚመስል ሰይጣናዊነት። እግዚአብሔር ከዚህ በሽታ በቸርነቱ ሁላችንም ይፈውሰን። ስላጠፋነውም ሁሉ በቸርነቱ ይቅር ይበለን። ሶስተኛ የፈሪሳዊነት መገለጫው ፈሪሳውያን እርስ በርሳቸው በጣም ይከባበራሉ። አንዱ የአንዱን ክብር አይነካም። በጣም ተከባባሪ ናቸው እና ስናያቸው ላዩ ስናየው መከባበር ነው የሚመስለው፣ ግን በውስጥ ብዙ ችግር አለው። ለዚያ ነው ጌታ እናንተ የተለሰነ መቃብር ትመስላላችሁ ይላል አይደለም? ማቴዎስ 23 ቅድም ሰምታችሁት የለም? የተለሰነ መቃብር ከላይ ኖራው ሲያምር፣ አሁን እዚህ ቅድስት ሥላሴ ሄደን ስናየው ውስጡ ግን የተላ የበሰበሰ የፈረሰ ነገር ነው። ፈሪሳዊነት እንደዚያ ነው ይላል። ፕሮቶኮሉ፣ መከባበሩ አውደ ምሕረት ላይ የትም ቦታ ምኩራብ ላይ እንደተባለው ውስጡ ግን በጣም የገማ ውስጡ ጌታ እንዳለው አመጽ አለ፣ ነቀፌታ አለ፣ ፍቅረ ነዋይ አለ፣ ክብር ምስጋናን ለራስ አብዝቶ መፈለግ አለ። ውስጡ ትልቅ አመጽ አለበት። ላዩ ግን ስታዩት መከባበር፣ በጣም የተሸፋፈነ ኮስሞቲካል የሚባለው በዚህ በአሁኑ ዘመን አነጋገር ከላይ አንድ ሰው የራሱን መልክ ይለውጥ የለ በዚህ በሚቀባባው ነገር ለውጠናል። እውነተኛ ማንነት አሁን አንዳንድ ሰዎች እውነተኛ ፊታቸውን ቀይረው አንዳንድ ሰዎች ምናጠፋቸው አሉ። በጣም እንደዛ ሆነው ሲመጡ ታውቃላችሁ። በተለይ ከእህቶቻችን አንዳንዶቹ እኔ ማጠፋቸው ሰዎች ገጥመውኝ ያውቃሉ። የራሳቸውን ቀለም ጠልተውት ሌላ ቀለም ለብሰው ይመጣሉ ቆዳቸው ላይ። እግዚአብሔር የሰጠውን ጤና ትተው በእውነቱ አሁንማ በቃ ምንም የቀረ ነገር የለም። ስለሱ አላነሳም። ግን እንደዚያ ማለት ነው በሌላ መልክ መታየት፣ በሌላ ቀለም መታየት፣ ሰዎች በሌላ በላይ ባደረግነው እንዲያዩን። እህቶቻችን በእውነት ነው የምነግራችሁ፣ እንደ ሳራ በትህትናችሁ ታዩ፣ በጽድቃችሁ ታዩ። ግድ የላችሁም በኮስሞቲካ ትታዩ። ይኸው አንድም ሰው የፈለገ ያህል ኢንቨስት ቢያደርግ ቢያወጣ መልኩን መለወጥ አይችልም። ልንገራችሁ፣ ትህትናውን ግን መለወጥ ይችላል። ማንነቱን የውስጡ ማንነት ግን መለወጥ እና ሰው የሚደክመው የማይለውጠው ነገር የሚለውጠው ስንት ነገር እያለው ጥላቻውን በፍቅር መለወጥ እየቻለ ትዕቢቱን በትህትና ክፋትን በደግነት ለውጦ ደጓ ጻድቋ እየተባለች መወደድ መከበር ለዘላለም እያለ ነገ ታጥቦ በሚጠፋ ስንት ገንዘብም ጉልበትም ጤናም በሚያባክን አትድከሙ። አሁን የኛም ክርስትና ግን እንደዛ ሆኗል። አሁን ላይ የኮስሞቲክ ነገር ሆኗል። መከባበር ያለበት ላዩ እንደተለሰነ መቃብር ውስጡ የተላ የበሰበሰ የፈረሰ የተላ ነገር ያለው እግዚአብሔር አምላክ በቸርነቱ ሁላችንም ከዚህ በሽታ ይፈውሰን። በልክ እናድርገው። እግዚአብሔርን ለማስደሰት ከፈለግን በልክ እናድርገው። ግድ የላችሁም የገጠሮቹ አብያተ ክርስቲያናት እየተዘጉ ለአንድ ክብረ በዓል ያን የ2 ሚሊዮን ልብሰ ተክህኖ አውጥተን እግዚአብሔርን አናስደስተው ውሸት ነው። ይሄን በማድረግ ልብስ የሚሸጡትን ሰዎች እንጠቅም ይሆናል እንጂ እግዚአብሔርን አንጠቅመው። እግዚአብሔር ውስጡን አጥሩት ነው ያለ። መጀመሪያ ልባችሁን አጥሩት። እሱ በልብሰ ተክህኗችን ምክንያት ቅዳሴያችንን አይቀበለውም። በልባችን ምክንያት ነው የሚቀበለው። በእንባችን ምክንያት ነው የሚቀበለው። በትህትናችን በራሳችን በማዋረድ ነው የሚቀበለው። በውድ ልብስ አይደለም የሚቀበለው። ባነጠፍ ነው ምንጣፍ አይደለም። አንገበዝ። አሁን እንጀራስ ወጣቱ ራሱ ይደክማል። እግዚአብሔር ይቀበልላችሁ። በተለይ ወጣቶቹ በቅንነት ስለሆነ ግን ስለ ውጫዊ ነገር አትጨነቁ። ወጣቶች ግዴላችሁም፣ ስለ ነፍሳችሁ ነገር ተጨነቁ። ስለ ፕሮቶኮል ብዙ አንጨነቅ። ስለ ጸጥታ ስለ ስርዓት መጨነቁ ይኑር፣ እሱን ስማማል። ስለ ፕሮቶኮል ስለ ታይታ አትጨነቁ።
እግዚአብሔር ኮንሰርት አይደለም እየፈለገ ያለው። እግዚአብሔር በትህትና የሚያነቡ አይኖችን ነው የሚፈልገው። አንገታቸውን ዝቅ የሚያደርጉ ምዕመናንን ነው የሚፈልገው። በመድረኩ የሚኮሩ የሚገማሸሩ አይደለም እግዚአብሔር የሚፈልገው። እግዚአብሔርን ታላቅ የምታደርግ ልቡና ነው እግዚአብሔር የሚፈልገው። ክርስቲያኖች አስተውሉ። ለዚህ ነው ደቀ መዛሙርቱን አጥብቆ እነዚህ ናቸው። እንዲያውም የማቴዎስ ወንጌል ምዕራፍ 16 ቁጥር 6 ላይ ምንድን ነው የሚለው? ከፈሪሳውያን እርሾ ተጠበቁ። ምን አድርጉ? እርሾ እነሱ እንዲያውም ተጠራጠሩ። ስለሌላ መስሏቸው ደቀ መዛሙርቱ እንዴ እናንተ ለምን ትጠራጠራላችሁ ብሎ ገሰጻቸውና ከፈሪሳዊነት አስተሳሰብ